የአንካራው ሰማይ በዲፕሎማሲያዊ ውጥረት ተክዞ ሳለ በሺዎች የሚቆጠሩ ኪሎሜትሮች ርቆ በሚገኘው የፋርስ ባህረ ሰላጤ ላይ ግን ታሪክ በደምና በሳት እየተጻፈ ነበር። ያ በአራት ወራት ጦርነት የዛለው የመካከለኛው ምስራቅ ምድር ለጥቂት ሳምንታት ሰላም አገኘው ብሎ ሲተነፍስ ድንገት ያ ሰላም ተስፋ እንደ ጠዋት ጤዛ ብን ብሎ ጠፋ። የአሜሪካ የጦር አውሮፕላኖች የሌሊቱን ጸጥታ በከባድ የቦምብ ናዳ ሲቀዱት ዓለም ሌላ የታሪክ አዙሪት ውስጥ መግባቷን አወቀች። የጉዞ የጀመረው በሆርሙዝ የባህር ወሽመጥ ላይ በተሰነዘረ ድንገተኛ ጥቃት ቢሆንም ፍጻሜው ግን የሰው ልጅን ወደ ከፋ መከራ የሚነዳ ትራጀዲ ሆኖ ተመዝግቧል። የአሜሪካ ማዕከላዊ እዝ ሴንቲኮም የአየር ድብደባውን ለማይቀረው ዋጋ ሲል ጠርቶታል። በሆርሙዝ የባህር ወሽመጥ በኩል በሚያልፉ 3 የንግድ መርከቦች ላይ ደረሰውን ጥቃት ተከትሎ ዋሽንግተን የኢራንን የባህር ኃይልና የመከላከያ መዋቅር ለማፍረስ ወሰነች። የአሜሪካ ሚሳኤሎች የኢራንን የአየር መከላከያ ስርዓቶች፣ ራዳሮችና ከ60 በላይ የአብዮታዊ ዘብ ፈጣን ጀልባዎችን ኢላማ አደረጉ። ባህረ ሰላጤው አሁን የሚታወቀው በሰማያዊ ውሃው ሳይሆን በላዩ ላይ በሚንሳፍፈው የነዳጅና የባሩድ ሽታ ነው። ይህ ጥቃት የመጣው አሜሪካ ለኢራን ሰጥታ የነበረውን የነዳጅ ሽያጭ ፈቃድ በድንቀት በሰረዘች ማግስት ነው። ለዓመታት በጥቁር ገበያ ነዳጅ ስትሸጥ የቆየችው ኢራን ለጥቂት ሳምንታት በዶላር ነዳጅ የመሸጥ ዕድል አግኝታ ነበር። ያ ዕድል ግን ዛሬ ከሚሳኤል ጭስ ጋር ተደምስሷል። በኦማን የባህር ዳርቻ ላይ አንዲት የኳታር የተፈጥሮ ጋዝ ተሸካሚ መርከብ በእሳት ስትጋይ የታየው ምስል የዓለምን የኢኮኖሚ ደም ስር መበጠሱን የሚያበስር ነበር። የኳታር መንግስት ጥቃቱን ተቀባይነት የሌለው የሽብር ተግባር ሲል ቢኮንነውም የኢራን መንግስት ግን ማስጠንቀቂያን አልሰማችም በሚል በተዘዋዋሪ ለጥቃቱ ዕውቅና ሰጥቷል። እዚህ ጋር ነው ትራጀዲው የሚጀምረው። በባህሩ ላይ የሚቃጠሉት መርከቦችና የሚፈሰው ነዳጅ የዓለምን ኢኮኖሚ አንገት አንቀውታል። የነዳጅ ዋጋ በአንድ ጀንበር ከ6 በመቶ በላይ አሻቅቦ የዓለምን ገበያ ሲያናውጠው፣ ሀያላን ሀገራት ግን በአንካራ የቅንጦት ሆቴሎች ውስጥ ሆነው የጦርነት ነጋሪት ይጎስሙ ነበር። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቱርክ ከኔቶ መሪዎች ጋር ባደረጉት ስብሰባ ላይ ሰጡት አስተያየት እጅግ አስደንጋጭ ነበር። ፕሬዝዳንቱ ያንን ተስፋ ተጥሎበት የነበረውን ጊዜያዊ የሰላም ስምምነት አብቅቶለታል ሲሉ አወጁ። ለኔ ሁሉም ነገር አልቋል፣ ኢራናውያን ውሸታሞችና የታመሙ ሰዎች ናቸው ሲሉ ያወረዱት የስድብ ናዳ ዲፕሎማሲው መሞቱን ለዓለም አበሰረ። ትራምፕ አክለውም ቢደራደሩም ጊዜያቸውን የሚያጠፉት በማለት ጦርነቱ ወደ አዲስ ምዕራፍ መሸጋገሩን አረጋገጡ። የንግግር በወጣ በደቂቃዎች ውስጥ የዓለም የነዳጅ ገበያ ተናወጠ። የጦርነት ጀብዱ የሚመስለው የአሜሪካ ጥቃት በሺዎች የሚቆጠሩ ንጹሐን ዜጎች ኑሮ ወደ ገደል የሚገፋ የትራጀዲ መጀመሪያ ሆነ። ኢራን ለዚህ የአሜሪካ እርምጃ የሰጠችው ምላሽ ፈጣንና መራራ ነበር። ዛሬ ማለዳ ላይ በባህሬንና በኩዌት የሚገኙ የአሜሪካ የጦር ሰፈሮች በኢራን ሚሳኤሎችና ድሮኖች ተደበደቡ። በባህሬን የሚገኘው የአሜሪካ 5ኛ የባህር ኃይል ጠቅላይ መምሪያ አቅራቢያ የሚኖሩ ዜጎች በሳይረን ድምፅ ተረብሸው ወደ መጠለያዎች ሲሮጡ፣ በኩዌት ደግሞ የኢራን ድሮኖች የኤሌክትሪክ መስመሮችን በማውደማቸው በርካታ የመኖሪያ አካባቢዎች በጨለማ ተዋጡ። ኩዌት 2 ባለስቲክ ሚሳኤሎችንና 13 ድሮኖችን መታመጣሏን ብታስታውቅም የኢራን አብዮታዊ ዘብ ግን 85 የአሜሪካ ወታደራዊ ስፍራዎችን መምታቱን በኩራት አወጀ። ይህ የጀብዱ ፍልሚያ ግን ዋጋው የሰው ልጅ ሕይወት ነው። በባንዳር ማሻር ወደብ ላይ አንድ የአብዮታዊ ዘብ አባል በአሜሪካ ጥቃት ሲገደል፣ ሌሎች በርካታ ሰዎችም ቆስለው ወደ ሚናብ ሆስፒታሎች ተወስደዋል። በዚህ ሁሉ ትርምስ መካከል የኢራን መንፈሳዊ መሪ የነበሩት የአያቶላህ አሊ ኻሜኒ የቀብር ስነ ስርዓት በኢራቅ ነጃፍ ከተማ እየተከናወነ ነበር። የካቲት 28 ቀን በጦርነቱ የመጀመሪያ ቀን በአሜሪካ ጥቃት የተገደሉት የመሪው አስክሬን በመቶ ሺዎች በሚቆጠሩ ጥቁር የለበሱ ሐዘንተኞች ታጅቦ ወደ ቅዱሱ ስፍራ ደረሰ። የሐዘንተኞቹ ጩኸትና በቀል የሚለው ድምፅ ከአንካራዊ ጦርነት ውሳኔ ጋር ተደምሮ ቀጣዩ ቀናት ምን ያህል ደም አፋሳሽ እንደሚሆኑ ያሳያል። አዲሱ የኢራን መሪ አያቶላህ ሞጅታባ ኻሜኒ ግን እስካሁን በአደባባይ አልታዩም። በአባታቸው ላይ በተሰነዘረው ጥቃት ቆስሏል ተብሎ የሚታመነው መሪው በሚስጥር ተደብቀው ጦርነቱን እየመሩ እንደሆነም ይገመታል። ይህ የመሪው መሰወርና የአገሪቱን የሐዘን ድባብ ኢራንን ይበልጥ ወደ አደገኛ ውሳኔዎች እየገፋት ነው። በአንካራው የኔቶ ጉባኤ ላይ የተከሰተው ክስተት ደግሞ ሌላው የትራጀዲ አካል ነው። ፕሬዝዳንት ትራምፕ ከአውሮፓውያን አጋሮቻቸው ጋር ያላቸው ግንኙነት ክፉኛ ተበላሽቷል። ስፔንን መጥፎ
አጋር ሲሉ የጠሩት ፕሬዝዳንቱ ከሀገሪቱ ጋር ያለውን የንግድ ግንኙነት በሙሉ እንዲቋረጥ አዘዋል። ትራምፕ በአውሮፓውያኑ ላይ ያላቸው ቁጣ የመጣው በኢራን ጉዳይ ላይ ድጋፍ ስላልሰጡኝ በሚል ሲሆን ግሪንላንድን የመግዛት ፍላጎታቸውን ዳግም በማንሳት ዴንማርክንም ክፉኛ ወርፏቸዋል። የኔቶ ዋና ጸሐፊ ማርክ ሩቶ አሜሪካ በኢራን ላይ የሰነዘረችው ጥቃት አስፈላጊ ነው በማለት ቢያሞካሹም አውሮፓውያኑ ግን አሜሪካ ወደማይቀረው ዓለም አቀፍ ቀውስ እየመራችን ነው በሚል በጭንቀት ተውጠዋል። የሆርሙዝ የባህር ወሽመጥ አሁን የዓለም ጦርነት አውድማ ሆኗል። ከጦርነቱ በፊት በቀን እስከ 140 መርከቦች የሚያልፉበት ይህ ወሳኝ መስመር አሁን ጭር ብለዋል። ጥቂት መርከቦች ብቻ ናቸው በሞት ጥላ ስር የሚጓዙት። ኢራን የወሽመጡን ቁጥጥር በእጇ ለማድረግ መርከቦች ከኔ ፍቃድ ውጭ እንዲያልፉና ቀረጥ እንዲከፍሉ ስትዘት፣ አሜሪካና የአረብ ሀገራት ግን ይህንን አንቀበልም በማለት መሳሪያቸውን አውጥተዋል። በኢራን የኒውክሌር ጣቢያዎች አቅራቢያ የሚሰማው የፍንዳታ ድምፅና በአሜሪካ የጦር ሰፈሮች ላይ የሚወርደው የሚሳኤል ናዳ የሰላሙን ጧፍ ዳግም እንዳይበር አድርገው አጥፍተውታል። የትራጀዲው ማሳያ ደግሞ በኩዌትና በባህሬን የሚታየው ስጋት ነው። የአውሮፓ አቪዬሽን ደህንነት ኤጀንሲ አውሮፕላኖች በኢራንና በኢራቅ ሰማይ ላይ እንዳይበሩ እገዳውን አራዝመዋል። ይህ ማለት ደግሞ ዓለም አቀፉ ትስስር ተቆርጧል ማለት ነው። በባህሬን የሳይረን ድምፅ ለሶስተኛ ጊዜ ሲጮህ፣ በኩዌት ደግሞ የኤሌክትሪክ መስመሮች ተበጣጥሰው ህዝቡ በጨለማ ሲዋጥ የጦርነቱ ጀብዱ ወደ እያንዳንዱ ቤት የገባ መከራም ሆኗል። የኢራን የውጭ ጉዳይ ሚኒስተር የአሜሪካን እርምጃ የሰላም ስምምነቱን ዋጋ ቢስ ያደረገ ሲሉ ገልጸው የፓርላማው አፈ ጉባኤ መሐመድ ባጊር ጋሊባፍ ግን የማስፈራራት ዘመን አብቅቷል፣ እኛ እንታጠፍም በማለት ለከፋ ጦርነት መዘጋጀታቸውን አስታውቋል። ሳውዲ አረቢያን ቢሆን ከዚህ እሳት ነጻ አይደለችም። ወዲያን የተሰኘችው ግዙፍ የነዳጅ ጫኝ መርከቧ በጥቃት ውስጥ ተካታ የነበረ ቢሆንም ሰራተኞቿ በሰላም መትረፋቸው እንደ ትልቅ እድል ተቆጥሯል። ነገር ግን ይህ እድል ለሁልጊዜም እንደማይቀጥል ይታወቃል። የኢራን አብዮታዊ ዘብ በመላው ቀጠና የሚገኙ የአሜሪካ የጦር ሰፈሮች ለድሮኖቹ ትክክለኛ ኢላማዎች መሆናቸውን በይፋ ተናግሯል። ይህ ማለት ደግሞ ጦርነቱ ከኢራን ድንበር አልፎ መላውን መካከለኛው ምስራቅ እንደ ሰደድ እሳት ሊያቃጥል ነው ማለት ነው። የአንካራው ጉባኤ በአሸናፊዎችና በተሸናፊዎች መካከል የሚደረግ ፍልሚያም ይመስላል። ትራምፕ አውሮፓውያን በነዳጅ ዋጋ መናር ምክንያት ተንበርክከው ወደ እርሳቸው እንደሚመጡ ሲጠብቁ፣ አውሮፓውያኑ ግን አሜሪካን እንዳደገኛ አጋር መመልከት ጀምረዋል። ሩሲያና ቻይና ከዚህ ትርምስ ጀርባ የራሳቸውን ጥቅም ለማስከበር ሲያደቡ፣ የመካከለኛው ምስራቅ ንጹሐን ዜጎች ግን በሐዘንና በስጋት መካከል ይኖራሉ። ከኢራን ደቡባዊ ወደቦች እስከ ኩዌት የኤሌክትሪክ ጣቢያዎች፣ ከናጃፍ ቅዱስ ስፍራዎች እስከ አንካራው ቤተ መንግስት ድረስ ያለው ታሪክ የሚያስተላልፈው አንድ መልእክት ብቻ ነው። የሰላም ስምምነቶች በወረቀት ላይ ቢጻፉም ጣፈንታቸው ግን በባሩድ ጭስ ሊጠፋ እንደሚችል ነው። ይህ የአድቬንቸርና የትራጀዲ ጉዞ ገና አልተጠናቀቀም። የሚቀጥሉት ቀናት ለዓለም አዲስ መቅሰፍት ወይም ያልተጠበቀ ተአምር ይዘው ሊመጡም ይችላሉ። አሜሪካ የጀመርኩትን ጨርሳለሁ ስትል፣ ኢራን ደግሞ በማስፈራራት አናቆምም ብላለች። በመካከለኛ ያለው የጥፋት አዘቅት ግን እየሰፋ ነው። እናንተስ ምን ታስባላችሁ? የጦርነት ወደ ሶስተኛ የዓለም ጦርነት ያምራ ይሆን ወይንስ የነዳጅ ዋጋ መናር ሀያላኑን ወደ ጠረጴዛ ይመልሳችኋል?